ከዚህ ቤት ትወጣላችሁ። ማናችሁም ቢሆን ምንም ያህል ጊዜ የላችሁ። ግን ምን ያሳዝነኛል መሰለሽ? አንቺ በጣም ታሳዝነኛለሽ። እኔ ነኝ የማሳዝነው? ቆይ ለምን? ለዚህ ቤት፣ ለሰውየው፣ ለሁሉም ዋጋ ከፍለሽ መጨረሻሽ መጣል። ምናልባት የፈለገችው ነገር ቅዠት እንደሆነ ስታውቅ ራሷ ትመጣ ይሆናል። ቅዠት? አንተ ቆይ በሰው ንብረት እቅድ ታወጣለህ እንዴ? ትሁት ከተረዳሽኝ ተረጂ። እኔ ማግባት ፈልጋለሁ። ለሱ ደግሞ ገንዘብ ያስፈልገኛል። ታውቃለህ፣ ለሷ ስል ክብሬን፣ ማንነቴንና እኔ ሰውነቴን አጥቻለሁ። ቢገርም አገላለጽ። ቆይ ለምን አታስተውቃለህ? በጣም ጥሩ ሀሳብ ነው ዳኒ። ለምን ይዛት አትመጣም? ያውም እዚህ ነው ማመጣት። ቲና እኮ ፍቅረኛ እንዲይዝ አትፈልግም። እንደ ሕፃን ነው የምታየኝ። እንዴ ዳኒ፣ እኔ አልተዘጋጀሁም፣ አልሄድም። ስሞትልሽ ሄዱዬ። አትሙት። አልገባኝም። ጥሩ ሴት ከሆነች እንወስዳታለን። አባዬ ጤነኛ ነገር? አምን እስኪ እናያለን። ይሄ ትክክለኛ የመልስ ምት ነው። ሄደንዬ ስላገኘንሽ ደስ ብሎናል። እምቢ ብላኝ በመከራ ነው ያመጣሁት ጋሽ። ይችን የመሰለች ልጅ እንዳታመልጥ። እኔን ትታ ወዴት ትሄዳለች ብላችሁ ነው? ጋብቻ እኮ አስበናል። ያው አንዳንድ ነገር አልሟላላችሁ ስላለ ነው። ሰምተዋል አይደል? ሰውየውን ለትዳር ሀብት አያስፈልግም ምናምን እያለ ሲያወራ። በእነሱ ጊዜ ባይሰራም እኮ ስለሚኖሩ ነው። ጥሩ እርግብ ትመስላለች። በህግ አምላክ አባዬ፣ አንተስ እያያታል ነበር? ኧረ አላየኋት። እሱ ሳይታታል። በኋላ ግን እንዳታመልጠ። ማምለጥ እንደ ቀልድ የምታወሪው ነገር አይደለም። በጣም ከባድ እንደሆነ አልገባሽም? ትዳር በረከት ነው። ልጆ ልክ ነው። አዎ በረከቱ ብዙ ነው። አልወለ ግን አፋትቼ ቢሆን ልጅ የለም። ቆይ ምን አይነት ቀልድ ነው የሚቀልደው? እሺ ቆይ ዳኒ፣ ባጋባ ምን ታረጋለህ? ባልሽን ገድዬ አንቺን ወስድሻለሁ። መከባበር የሌለበት ትዳር እንደኔ ትዳር አይደለም። ስለዚህ የመጀመሪያ አማራጭ ፍቺ ነው። ምን? እንጫወት እንጂ በኋላ ደውይለታለሽ። ስራ ነው የካሌብ አባት አሁን ላይ ለዳኒ ጥሩ ነገር እያሰበ አይመስልም። የዳኒና የቲና ነገር እንዲሁ በቀላሉ እንዲቋጭና እነሱም በቃ እንደዚሁ ሂዱ ብሎ እንዲባረሩ አልፈልግም። በትልቁ እንዲቀጡና ትልቅ ቅጣት፣ ትልቅ ዱላ እንዲያርፍባቸው ስለሚፈልግ ነው። ዛሬ ደግሞ የዳኒን ሚስት፣ የዳኒን ፍቅረኛ፣ ዳኒ ሊያገባት የሚፈልጋትን ሴት ካሌብ እንዲያገባት ካሌብ ራሱ እያስማማው ያለው ማለት ነው። ካሌብ ደግሞ ይሄ ነገር በጣም አስደንግጦታል። አባዬ ምን እያወራህ ነው? ጤነኛ ነህ ወይስ ምንድን ነው ብሎ አባቱ የሚያስበው ነገር ራሱ ጥያቄ ፈጥሮበታል። ግራ ገብቶታል። ግን ደግሞ የካሌብ አባት ዳኒ አንተ ሚስት ነው የቀማ፣ ዳኒ ትዳርህን የቀማ፣ አንተ ደግሞ እሱ አንተ ላይ ያደረገውን ነገር እሱ ላይ ማድረግ አለብህ በሚለው እነሱ አንጀትህን ካሳረሩ ይሄ ደግሞ ጥሩ አጋጣሚ ነው፣ ልጅቷን የራስህ ማድረግ አለብህ ብሎ እየነገረው ነው። ልጅቷ ደግሞ የዳኒ ፍቅረኛ ኤደን የምትባለው በዛ በኩል ዳኒ እንዲያገባት ደጋግማ የጨቀጨቀችው ነው። እሷ ትዳር ነው የምትፈልገው። ያን ያክል የተጋነነ ገንዘብና ያን ያክል ደግሞ የተጋነነ ሀብት ባይኖርም ወደ ትዳር ከገባን ሁሉም ነገር ቀስ በቀስ ይመጣል እንጋባ እያለች ደጋግማ ዳኒን እየጠየቀችው ነው። ዳኒ ደግሞ እሷን ማግባት ቢፈልግ ራሱ የሆነ ገንዘብ የሆነ ተጨባጭ ነገር እንዲኖረው ይፈልጋል። እሷንም እንደማታለያ እየነገራት ያለው አንቺን አንደላቆ ምንም ነገር ሳይጎልሽ እንድትኖሪ የሚያደርገውን ገንዘብ ማግኘት አለብኝ፣ ትንሽ ጊዜ ብቻ ታገሽኝ እያላት ነውና ይሄ ነገር ደግሞ ኤደንን በጣም ስልችት ብሏታል። ከዚህ በፊትም ትንሽ ጊዜ እያለ ብዙ ጊዜ ስላቆያት ይሄ ነገር ስልችት ብሏታል። እሷ በዛ በኩል ትዳር ትፈልጋለች፣ በዚህ በኩል ደግሞ የካሌብ አባት ካሌብን እቺ ልጅ አስማምተ የራስ ማድረግ አለብህ፣ እቺ ልጅ ከዳኒ መቀማት አለብህ ብሎ እያሳመነው ነውና እውነታውን ካሌብ በአባቱ ሀሳብ እየተስማማ ያለ ይመስላል። አሁን መጨረሻ ላይ እንዳየነው ወደ ቤት ጠርቷትም ቡና እንድጠጣ ከሷ ጋር እንዲጨዋወቱ ወደ ቤት አምጥቷታልና እዛ ጋር አሁን ዳኒ ባይመጣባቸው እነሱ ቀስ ልጅቷን እያወራት ወደ ራሳቸው ሊያመጧት ነው ማለት ነው። ለመጀመሪያ ጊዜም ዳኒ እነሱ ቤት ያመጣበት ሰዓት ላይ የካሌብ አባት እሱ ካላገባሽ እሱ እምቢ የሚል ከሆነ እኔ ልጄን እድርሻለሁ ብሎ ይሄን ነገር ጆሮዋ ላይ ሹክ ብሎታልና ልጅቷ አሁን ትዳር ስለምትፈልግ ይሄ ነገር ደግሞ ውስጧ ስለሚመላለስ ጆሮዋ ላይ ደጋግሞ ስለሚያቃጭል ምናልባት ወደ ካሌብ ልትመጣ የምትችልበት ቻንስ በጣም ሰፊ ነው ማለት ነው። ዳኒም ያው እሷን እዛ ቤት ያመጣት በረንዳ ላይ ቁጭ ብሎ በስልክ ሲያወራት ነበር። እሷ ሰልችቶኛል፣ ደክሞኛል፣ ካሁን በኋላ ጊዜ እያለቀ ነው፣ እኔ ሴት ነኝ፣ እድሜን እያቃጠልኩ ነው ብላ ስታወራው ዳኒ እያባበላት ነበር። በጣም አፈቅርሻለሁ እያለ ያንን ነገር በቃ እሷ ትንሽ ጊዜ እንድትታገሰው እየነገራት ነበርና ያንን ነገር ነው ካሌብ ከጀርባው መጥቶ እሱ መጨረሻ ላይ በጣም አፈቅርሻለሁ፣ እወድሻለሁ የሚለውን ነገር ሰማና ፍቅረኛ ካለ ለምን ፍቅረኛህን እቤት አምጥተህ አታስተዋውቀንም? የእህትህ ቤት ነው በሚለው
በሚለው ነበር ዳኒ ኤደንን እዛ ቤት እንዲያመጣት ያደረጉት ማለት ነውና ሽማግሌው ደግሞ ልጅቷንም እንዳያት ነው የወደዳት። እናም ደግሞ እንደ በቀልም ዳኒን ለመበቀል ደግሞ ይሄኛው ጥሩ አጋጣሚ ነው። እሱ ሚስትህን ቀምቶሃል፣ እሱ ትዳርህን በትኖብሃል፣ አንተም እሱን መበቀል አለብህ በሚለው የካሌብ አባት እያስማማው ነው ማለት ነው። በዛ ምክንያት ነው ዳኒ እዛ ቤት ያመጣት እንጂ እሷን እዛ ቤት ለማምጣት ወይ ደግሞ ማንም ሰው ፍቅረኛ እንዳለው ራሱ እንዲያውቅ አይፈልግምና ከዚህ በፊትም በስልክ ሲያወራት ሽማግሌው ሰምቶ ነበርና ያ ነገር ደግሞ ቲናን በጣም ረብሿት ነበር። ባለፈው ቲናና ዳኒ የተጣሉ ጊዜ እሷን በጥፊ መታው፣ እሱም በጥፊ የመታት ጊዜና ዳኒ ከቤት ወጥቶ ጠፍቶ ካሌብ በመሃል ገብቶ እንደ ሽማግሌ ያስታረቃቸው ጊዜም ማለት ነው። በዛ ምክንያት ነው ቲና የሚያውቀችው እንጂ ዳኒ ይሄ ነገር ሚስጥር እንዲሆን ይፈልጋል። እሱ ፍቅረኛ እንዳለችው ማንም ሰው እንዲያውቅ አይፈልግምና ዛሬ ደግሞ ያው ካሌብ ስለሰማ ነው እሷን እቤት ይዟት የመጣው። የኤደን ለትዳር መጓጓት ደግሞ ዳኒን እንዲበቀሉት ለካሌብና ለአባቱ ጥሩ እድል ነው የሚሆንላቸው። እሷ ደግሞ ያው ካሌብ እዚህ ጋር ሀብታም ነው፣ ትዳር ይፈልጋል፣ ሽማግሌውን በዚህ በኩል ለልጄ እድርሻለሁ ብሎ ያስማማታል። እሷ ደግሞ እምቢ ልትል የምትችልበት ቻንስ የለውም ማለት ነው። ዳኒ ራሱ ብታፈቅረውም እሱ ምንም ነገር እንደማያገኝ ባዶ እጁን እንደሚቀር ስታቅ እሷ ያው ከካሌብ ጋር መሆኗ አይቀርም ማለት ነው። ዳኒ ደግሞ አሁን ላይ ኤደንን እያለት ያለው ሁሉም ነገር አልቋል፣ ትንሽ ጊዜ ብቻ ታግሽኝ እያላት ነው። ያንን ነገር ደግሞ እያለ ያለው ባለፈው ያው ቲና ሽማግሌን ይዘው ሄዳው ቤቱ በእሷ ስም መሆኑን ስለነገረችው ነው። ያው ሽማግሌው ሐሰተኛ ሰነድም ቢሆን ያንን ነገር ጨርሶላታል፣ ቤቱን በእሷ ስም አድርጎላታል፣ በሐሰተኛ ሰነድ ራሱ ቢሆን ማለት ነው። ቲናና ዳኒ ደግሞ ስለዚህ ነገር ምንም የሚያውቁት ነገር የለምና እውነት ቤቱ በእነሱ ስም የሆነ እውነት ቤቱ በእጃቸው የገባ መስሏቸው በጣም ደስ ብሏቸዋል። ዳኒ ደግሞ ዛሬ እንደውም ለትሁት ሲነግራት ነበር፣ ሁላችሁም ከዚህ ቤት ትወጣላችሁ፣ ተጠራርጋችሁ ከዚህ ቤት ትወጣላችሁ። ከሁሉም ነገር በላይ ደግሞ በጣም የሚያሳዝነኝ አንቺ ነገር ነው። ለሽማግሌውና ለካሌብ ስትከራከሪ ነበር፣ አሁን ግን በስተመጨረሻ ከዚህ ቤት መጣልሽ ነው እያለ ሁሉ ነገር በእጁ እንደሆነ አድርጎ ነበር እሷን እዛ ጋር ሲፎክርባት የነበረው። ትሁት ደግሞ ስታሾፍበት ነበር። ያው ያለውን ነገር ስለምታውቅ ሁሉም ነገር በሐሰተኛ ሰነድ መሆኑን ስለምታውቅ ታሾፍበታለች። ግን ይሄ ነገር ጥያቄ ፈጥሮበታል። አንቺ ግን ምን ትያለሽ፣ ምን ተሰማሽ ብሎ ሲነግራትም ለሰዎቹ እንዴት ነው አዘንሽላቸው ወይስ እንዴት ነው ብሎ ለሽማግሌውና ለካሌብ የተሰማትን ነገር ሲጠይቃትም እሷ ምንም አልመሰለኝም፣ ምንም የተፈጠረ ነገር ስላሌለ ምንም አይመስለኝም፣ ከዚህ ቤትም ከወጣው እኔ ቤተሰብ አለኝ፣ ወደ ቤተሰቦቼ እገባለሁ ብላ ነገረችው። ረጋ ብላ ምንም ሳይመስላት ማለት ነው። ይሄ ነገር ግን ዳኒ ላይ ትንሽ ጥያቄ ጭሮበታል። እንዴት ነው ያልደነገጠችው፣ እንዴት ነው ምንም ነገር ያልመሰላት የሚለው ማለት ነው። እሱ ያው ቤቱን አግኝተናል ብሎ ስለሚያስብ ማለት ነው። በዚህ በኩል ደግሞ የቲና መጥፋት ራሱ አሳስቦታል። ቲና የት እንደሄደች ለምን እንደሄደች ራሱ ስለምንም የሚያውቀው ነገር የለም ማለት ነው። እሷ ምንም አልነገረችውም። እዚህ ቦታ ሄዳለሁ ምንም ብላ ያወራችውም ነገር የለም። ስልኳም አይሰራም አሁን ላይ። ዳኒ ደግሞ ይሄ ነገር አስጨንቆታል። ቤቱ በሷ ስም እንደሆነ አውቋል። እዛ ጋር ሰምቷል። ቤቱ ወደ እሷ ስም ዞሯል የሚለውን አውቋል። ግን ደግሞ እሷ ቤቱ በእሷ ስም በሆነ ማግስት እንዲህ ስትጠፋ ስልኳን ዘግታ አድራሻዋን ስታጠፋ ደግሞ ይሄ ነገር አስጨንቆታል። ቤቱን ብቻዋን ልትበላ ነው እንዴ ብሎ እንደውም ኪችን ትሁት ጋር ሆኖ ራሱ ከራሱ ጋር ሲያወራ ነበር። ይሄ ነገር አሳስቦታል ማለት ነው። እሱ ደጋግሞ ስልኳ ላይ ደውሎ ራሱ ስልኳ አልሰራ ሲለው እዚህ ካሌብ ጋር እየመጣ ስልኳ አልሰራልህም አልደወልክላትም ብሎ ደጋግሞ ካሌብንም እየጠየቀው ነው። ካሌብ ደግሞ እኔ ምን ላድርግ ብሎ ነው እኔን የሚጠይቀኝ ብሎ ለአባቱ ራሱ ሲያወራው ነበር። እኔ ምን አገባኝ ከጠፋችም ትጥፋ የሚለው ይመስላል ማለት ነው። ለሱም አልነገረችውም። ለካሌብ ራሱ የምትሄድበትን ቦታ አልነገረችውም። ካሌብ ደግሞ ለዳኒ የነገረው ይሄ ነገር እንዳስቀየመው ሚስቴ ከሆነች አብረን ትዳር ከያዝን እንዴት የምትሄድበትን ቦታ አትነግረኝም ብሎ ያኮረፈ በማስመሰል ነበር። እዛ ጋ ዳኒን ትምጣና ምንም ነገር አልፈልግም ፍቺ ጠይቃታለሁ፣ ፍቺ ለመጠየቅ አስቤያለሁ ነው ያላት። ዳኒ ደግሞ ይሄ ነገር አስደንግጦታል። ተረጋጋና እስኪ ስትመጣ ደግሞ ለምን እንደጠፋች ምክንያቷን ጠይቀን ከዛ በኋላ ነው የምትወስነው እያለው ነው ማለት ነው። ዳኒ ግን በጣም ተጨንቋል። የቲና በዚህ ልክ መጥፋት። ቲና ግን ከዚህ በፊት ምንም ነገር ደብቀው አታውቅም። እንኳን እንደዚህ የሆነ ቦታ ሄዳ አይደለም የሆነ ነገር ለማድረግ ስታቅድ ራሱ እንደዚህ እናደርጋለን እንዲህ ማድረግ አለብን ብላ ስለ እቅዷ ትነግሯለች። ያው እሱ አንዳንድ ጊዜ ቢቃወማትም ማለት ነው። ግን ደግሞ አሁን እንዲህ ስትጠፋ እንዲህ የሆነ ቦታ ስትሄድ ምንም ነገር ለሱ ያለመንገሯ ምናልባት ቤቱን ብቻዋን ልትወስድ ነው እንዲህ ብሎ ያ ነገር አሳስቦታል ማለት ነው። የካሌብ አባት ደግሞ ይሄን ነገር ያሰበው እሱ ቤቱን ለመሸጥ ወይ ደግሞ ቤቱ ላይ የሆነ እቅድ ለማውጣት ነው እንደዚህ የጠፋችው የሚለውን ያሰበው እሱ አሁን ቤቱን አግኝቻለሁ ብላ ደምድማለች። ከዛም በኋላ ደግሞ ቤቱን እንዴት ላድርግ፣ እንዴት ልሽጦ ወይ ደግሞ እንዴት ልለውጠው የሚለውን ነገር ለብቻዋ ሆና ተደብቃ ልታሰላስል የጠፋችው እንጂ ለሌላ ለምንም ነገር አልጠፋችም ብሎ በዛ ነገር እያሰበባት ነው የካሌብ አባት ማለት ነው። አሁን ላይ ያው እሷ ስትመጣ የምትነግራቸው ምክንያት ያው እሷን የምታውቀው ወይ ደግሞ እንዲህ ለማድረግ ሄጃለሁ ነው የምትለው። ምናልባት አሁን እሷ ልትጨነቅ
የምትችለው ምን ብዬ እነግረዋለሁ ብሎ የሚያስጨንቃት ስለ ዳኒ ጉዳይ ነው እንጂ ሌሎቹ ምንም ነገር ቢያስበው ምንም አይመስሏትም። ያ ቤቱን አግኝቻለሁ ከዚህ በኋላ ከዚህ ቤት አባረራቸዋለሁ የሚለውን ነገር ስለምታስብ ማለት ነው። ዳኒን ደግሞ በጣም ስለምታፈቅረው ከሱ ጋር ለመኖር ስለምታስብ ወይ ደግሞ እሱን የሚያሳምን ምክንያት ለዚህ ነው የሄድኩት፣ ለራሳችን ጉዳይ ነው የሄድኩት ለማመቻቸት፣ ስልኬ ደግሞ እንደዚህ ነው የሆነብኝ ብላ ምናልባት ያን ነገር ልትነግረው ትችላለች ማለት ነው። ያው የዳኒ ነገር ስለሚያስጨንቃ ማለት ነው እንጂ እዚህ ጋር ፍቅረኛ እንዳለችው የሚወዳት ሊያገባት የሚፈልጋት ሴት እንዳለችው እሷ ስለምንም የምታውቀው ነገር የለም ማለት ነው። አሁን ላይ ራሱ ዳኒ ፍቅረኛውን ፈታ ብሎ ምንም ነገር ሳይመስለው እቤት ድረስ ያመጣው ያው እሷ ስላሌለች ነው። ቲና ቤት ስላሌለች ምንም ሳይመስለው እቤት ይዟት መጣ። ትንሽ ትቀመጣለች። ከዛም በኋላ ምናልባት ድንገት ከመጣች የሚለው ነገር ራሱ ስለሚያስፈራው ነው በቃ እንውጣ እኛ የሆነ ቦታ የምንሄድበት ቦታ አለን ብሎ ቶሎ ከዛ ቤት ይዟት የሚወጣው ማለት ነው። ያው ቲና እዛ ጋር ካየችው ሁሉም ነገር ይበላሽበታል። እስከዛሬ የለፋው ነገር ሁሉ ይከሽፍበታል ማለት ነው። በቲና በኩል ብቻ ሳይሆን በዚህ በፍቅረኛው በኩል ራሱ እንዴት ነው እንደዚህ የምታደርጉ የሚለው ነገር በጣም ያስጨንቀዋል፣ በጣም ያሳስበዋልና ለዛም ነው የሆነ ነገር ሳይፈጠር ቶሎ ከዚህ ቤት ይዣት ልውጣ ብሎ ቶሎ ከዛ ቤት ተጣድፎ የሚሄዱት ማለት ነው። ፍቅረኛው ኤደንም እሱ አሁን እያደረገው ስላለው ነገር ምንም የምታውቀው ነገር የለም። እዛ ቤት ያመጣትም እህቴ ቤት ይዤሽ ልሂድ ብሎ ነው ያመጣት እንጂ እንደዚህ አይነት አብሬ የምሰራት ልጅ አለች፣ ስለዚህ እዛ ቤት አብረን እንሂድ ብሎ ሳይሆን እህቴ ቤት አለች፣ ይሄ ደግሞ ባለቤቷ ነው፣ ይሄ ደግሞ የባለቤቷ አባት ነው ብሎ ነው ያስተዋወቃት እንጂ ስለሱ ስለምንም የነገራት ነገር የለም ማለት ነው። እዚህ ጋር ኤደን ስለምንም የምታውቀው ነገር የለም። ምናልባት አሁን ከሁሉም ነገር በላይ ደግሞ ዳኒን እንድትክደውና ከካሌብ ጋር እንድትሆን የሚያደርጋት አንዱ ነገር ይሄ ሊሆን ይችላል። አሁን ካሌብና የካሌብ አባት እሷን ቁጭ አድርጎ ዳኒ የሚሰራቸውን ነገሮች እዛ ቤት የገባበትን ምክንያት ሁላ ሳይቀር በዝርዝር እዛ ቁጭ አድርጎ ቢነግሯት ኤደን ደግሞ ልትለው የምትችለውን ነገር መገመት ያን ያክል አያዳግትም ማለት ነው። ለካ ከሌላ ፍቅረኛ ጋር ሆነ ነው እኔ እንጋባ አግባኝ ስል ቆይ ዛሬ ነገ እያልክ ጊዜን እያቃጠልክብኝ የነበረው በሚለው ከዳኒ ጋር መጣላቷ አይቀርም ማለት ነው። ይሄ ነገር ደግሞ ለካሌብ አባትና ለካሌብ ጥሩ ነገር ነው የሚሆንላቸው። እዛ ጋር አንተ ቲናን ፍቅረኛዬን ሚስቴን ቀምተኸኛል፣ እዚህ ጋር ደግሞ እኔም ያንተን ፍቅረኛ ቀምቻለሁ፣ ስለዚህ አንድ እኩል ሆነናል፣ ሌላም ይቀጥላል ሊሉ ይችላሉ። ከዚህ በኋላ አሁን የካሌብ አባትም ስለዚህ ተንጣጥቷል፣ ይሄ ይበቃል፣ ይሄ ቅጣት ነው፣ ስለዚህ ከዚህ ቤት ውጣ ብሎ ሊያባረረው ይችላል። ምናልባት ደግሞ ሌላ ተከታይ ቅጣትም ሌላ ተከታይ ተንኮልም የካሌብ አባት ለዳኒና ለቲና ሊያዘጋጅላቸው ይችላል ማለት ነው።